ተመልካቾቼ እንደምን አላችሁልኝ? ዛሬ ላብራራላችሁ የመጣሁት ስለ ቴሌሜዲሲን ነው። እንግዲህ ቴሌሜዲሲን በ1950ዎቹ ነው የተጀመረው ሌሎች ሀገሮች ላይ በ1950ዎቹ። ከዛ በኋላ ጀምሮ ቴሌሜዲሲን አለ በመላው ዓለም ማለት ይቻላል፣ ኢንክሉዲንግ የአፍሪካ ሀገር የተወሰኑ ሀገሮች ላይ ቴሌሜዲሲን ጋይድድ በሆነ መልኩ ህግ ወጥቶለት እየተንቀሳቀሱበት ይገኛሉ። ይህ ነገር ህጋዊ መሆን አለበት ወይ? እሱ ሌላ ነገር ነው። እሱ ሌላ ነገር ጥናትና ምርምር የሚጠይቅ ነገር ነው። ነገር ግን ኢትዮጵያ ውስጥ እስካሁን ድረስ ቴሌሜዲሲን ህጋዊ አይደለም። መስጠቱን ቢሆን ለአደጋ ያጋልጣል። ቴሌሜዲሲንን መስጠቱ ለአደጋ ያጋልጣል፣ ለወንጀል ያጋልጣል። ምክንያቱም የሆነ ነገር ቢሆንባችሁ ውስጥ አሁን ክቡራን የህክምና ባለሙያዎች ምናልባትም ልትሰጡ ትችላላችሁ። አንዳንድ ቦታ ላይ ኢንተርኔት እስካለ፣ ስልክ እስካለ፣ ላፕቶፕ እስካለ፣ ስካይፒ እስካለ እያያችሁት ያንን ሰው በስልኩ ምን ሆነሃል፣ ምንን ነው የሚያምህ በማለት በመጠየቅ ከዛ በኋላ እስቲ ትኩሳቱን ይዩ፣ እስቲ ትኩሳቱን ይየው የመሳሰሉ ነገሮችን በማድረግ ቴሌሜዲሲን በመስጠት ሰውየውን ወይም ልጁን ወይም የሚታመመውን ሰው ወይ ዲያግኖሲስ ወይ ደግሞ ትሪትመንት በማድረግ ሜዲኬሽን በማዘዝ ወይም ደግሞ ትሪትመንት በማዘዝ አንዳንድ ህክምና ባለሙያዎች ልታደርጉ ትችላላችሁ። ነገር ግን ጥንቃቄ ያስፈልጋል። ለምን ቢባል ህጋዊ ግራውንድ የለውም። ህጋዊ ግራውንድ ትጠየቃላችሁ። ያ ሰው ቢሞት ድንገት ቢሞትና ቢከሱ ምን አድርጎ ነው የሞተው ቢባል ፖሊስ ሲመረምር አይ በስልክ ሲጠቀም በኢንተርኔት የተባለውን ዶክተር አግኝቶት ያ ዶክተር ካዘዘለት በኋላ ደህና የተሻለው ሰውዬ ሞተ ቢባል ምናልባትም ካጠቃቀም ችግር ወይ ደግሞ በትክክል ፕሪስክሪፕሽኑን ካለመከተል ወይም ደግሞ በትክክል ዲያግኖስ ስላልተሰራለት ስላልተመረመረ ሰውየው ወይ ደግሞ ሴትዮዋ ህይወቷ ብታልፍ ፕሮፌሽናል ዶክተር ይጠየቃል። ምክንያቱም ግራውንድ የለም። ግራውንድ የህጋዊ ግራውንድ ሌጋል ግራውንድ ቢኖር ምንም ችግር የለም። ሆስፒታል እኮ የሚገባ ሰው በሙሉ እኮ ህይወቱ ተመልሶ እኮ አይመጣም አይደለም። ተሽሎት የማይመለስ አለ፣ ብሶበት የሚመጣ አለ። ምክንያቱም ህይወት በጣም አስቸጋሪ ነው፣ በተለይ ሜዲካል ላይፍ። ስለዚህ ቶሎ ስለማይገኝለት በሽታው ምናልባትም መድኃኒቱ ከሱ ጋር ስለማይሄድ በሆነ ኮምፕሊኬሽን ሰውየው አደጋ ውስጥ ሴትዮዋ አደጋ ውስጥ ልትገባ ትችላለች፣ ወይ ደግሞ ተደራራቢ በሽታ ሊኖርበት ይችላል። ስለዚህ ሪስኩን ማን ይወስዳል ብትሉኝ ህግ ይወስዳል። ለምን? ሆስፒታል ውስጥ ማከም፣ ክሊኒክ ውስጥ ማከም ህጋዊ ግራውንድ አለው ከነ ጋይድ ላይን ከነ ኤቭሪቲንግ ሁሉንም በተመለከተ የኢትዮጵያ ጤና ሚኒስቴር ማወጥቶታል። እያንዳንዱን ጋይድ ላይንም በተመለከተ የኢትዮጵያ መድኃኒትና ቁጥጥር ባለስልጣን አወጥቶታል። እነሱን በተመለከተ ደግሞ ጭራሽ ሌላ ኤጀንሲ አሁን መጥቶ የስታንዳርዳይዜሽን የሚባል እያንዳንዱን ክሊኒክ እያንዳንዱን ሚዲየም ክሊኒክ ሆስፒታል ጀነራል ሆስፒታል በሚል እያንዳንዱ ዘርዝሮ አውጥቶታል። እኔ አሁን ጥናታዊ ጽሑፍ ሰርቼበታለሁ፣ እሱ ጉዳይ ላይ በተመለከተ ሰርቼበታለሁ እና አውጥቷል። የጤና ሚኒስቴር ቀደም ብሎ አውጥቷል። እንደውም የነበረው ነው ያደሰው ነበረ፣ አሁን ደግሞ ተሻሽሎት ቀደም ብሎ ትንሽ ቆይቶ ቢል። ስለዚህ እሱ ህጋዊ ግራውንድ አለው። ይሄኛው ግን ህጋዊ ግራውንድ የለውም። በምን አይነት ሁኔታ ላይ ሲሆን በሽተኛው በምን አይነት ሁኔታ ቴሌሜዲሲን ይጠቀም ተብሎ ህግ አልወጣለትም። ህግ የለም። ከሌለ ደግሞ ወደ ወንጀል እንዳንገባ በጣም ጥንቃቄ ያስፈልጋል። የሌለ ነገር መስራት የለብንም። እንደምታውቁት እያንዳንዱ ነገራችን በእኛ በኢትዮጵያ ውስጥ ስንኖር ላይ ዓለም ላይ ስንኖር ኢንፋክት እንኳን አይደለም በህግ በኢትዮጵያ በሎካል ህግ በኢንተርናሽናል ህግ ጭምር የተቃኘ ነው ያለ። በኢንተርናሽናል ህግ እኔ አሁን ኢንተርናሽናል ዜጋ ነኝ፣ እርስዎም እንደዛ። የኢትዮጵያ ዜግነት ብቻ አይደለም ያለው፣ ኢንተርናሽናል ዓለም አቀፍ ሰው ነው፣ ምድር ላይ እየኖሩ ነው። ስለዚህ ኢትዮጵያን የተቀበለቻቸው በጣም በርካታ ቀደምት ናት። ኢትዮጵያ በርካታ ህጎችን በመቀበል ማለት ኢንተርናሽናል ህጎች ያንን አክብረን ነው የምንንቀሳቀሰው። ኢንፋክት ሀገራችን የዩናይትድ ኔሽን አባል ናት፣ መስራች ያው። ስለዚህ የተቃኘ ነው። ህጋዊ ሲሆን ሀገራችን ላይ ቴሌሜዲሲንን አፕላይ ታደርጉታላችሁ። ህጋዊ ሲሆን ይሆናል። ህጋዊ ሲሆን ህግ ሲወጣለት ያኔ ከፍታችሁ ንግድ ፍቃዳችሁን አውጥታችሁ በስርዓቱ በርካታ ህመምተኞችን ልደርሱ ትችላላችሁ። እናንተም ገቢያችሁን ማስተካከል ይቻላል። ለጊዜው ግን አሁን ሀገራችን ላይ ቴሌሜዲሲን ህገወጥ የለም፣ ህገወጥ። ስለዚህ ያንን ጥንቃቄ እንድታደርጉ ነው። በጣም አመሰግናለሁ። ይህንን ቻናል ለጓደኞቻችሁ ሼር አድርጉልኝ፣ ሰብስክራይብ በማድረግ እንድታባበሩ እጠይቃለሁ። በተረፈ በሌላ ፕሮግራም በሌላ ጊዜ እንገናኛለን።
አመሰግናለሁ።